ሊጉ መሪ ሲዳማ ቡና ከነገሌ አርሲ ጋር የሚያደርገው ጨዋታ ተጠባቂ ነው። የ17ኛ ሳምንት የሲቢ ኢትዮጵያ ፕሪምየር ሊግ ጨዋታዎች ዛሬም ቀጥለው ሲደረጉ የሊጉን መሪ ሲዳማ ቡና ከነገሌ አርሲ ጋር ቀን 9 ሰዓት ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሜዳ የሚያገናኘው ጨዋታ ተጠባቂ ነው። ሲዳማ ቡና በዘንድሮው የውድድር ዘመን በአሰልጣኝ ያሬድ ገመቹ እየተመራ ጥሩ ጉዞን እያደረገ የሚገኝ ሲሆን በዚህ ዓመት የሊጉን ዋንጫ ለማንሳት ብርቱ ጥረት እያደረገም ይገኛል። አሊቶቹ በሶስተኛው ሳምንት በፋሲል ከነማ 1-0 ከተሸነፉ ወዲህ ያሉትን 13 ጨዋታዎች ምንም ሽንፈት ሳያስመዘግቡ እየተጓዙ ያሉ ሲሆን በዛሬው ጨዋታ ያለመሸነፍ ጉዟቸውን ያስቀጥላሉ የሚለው ተጠባቂ ነው። አዲስ አዳጊው ነገሌ አርሲ ባደገበት ዓመት በወጣቱ አሰልጣኝ ቱሉ ደስታ እየተመራ ጥሩ የውድድር ዓመትን እያሳለፈ የሚገኝ ሲሆን በዛሬው ጨዋታ ለሲዳማ ቡና ፈታኝ ይሆናል ተብሎም ይገመታል። በተለይም ደግሞ ቡድኑ በወጣቶች የተገነባ በመሆኑና የፊት መስመሩ ፈጣን አጥቂዎቹን የያዘ መሆኑ ለሲዳማ ቡና ተከላካዮች ፈተና እንደሚሆን ይጠበቃል። ሰጎኖቹ ከ5 ጨዋታ ያለመሸነፍ ጉዞ በኋላ በ16ኛው ሳምንት ለሐዋሳ ከተማ እጅ የሰጡ ሲሆን በዛሬው ጨዋታ ዳግም ወደ አሸናፊነት ለመመለስ ብርቱ ተጋድሎ እንደሚያደርጉም ይታመናል። ሲዳማ ቡና በተለይም ደግሞ ከኋላ መስመሩ ጥንካሬ በተጨማሪ አጀማመሩ ደካማ የነበረ የፊት መስመሩ ከጊዜ ወደ ጊዜ የተሻሻለ ወደ ግብ አግቢነት መመለሱ ቡድኑ ለሚያደርገው የሻምፒዮናነት ጉዞ ጥንካሬን ፈጥሮለታል። ነገሌ አርሲ ከመሪዎቹ ላለመራቅ እና ወደ አሸናፊነት ለመመለስ፣ ሲዳማ ቡና ደግሞ ከተከታዮች ጋር ያለውን የነጥብ ልዩነት ለማስፋት የሚያደርገው ጨዋታ በመሆኑ ጨዋታው ብርቱ ፉክክር ይደረግበታል ተብሎ ይጠበቃል። በሌሎች ጨዋታዎች ኢትዮጵያ ቡና ከሽንፈት ለማገገም ከኢትዮጵያ ንግድ ባንክ ጋር ምሽት 12 ሰዓት ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሜዳ ሲጫወት በአዲስ አበባ ስታዲየም ሸገር ከተማን ከድሬዳዋ ከተማ ቀን 9 ሰዓት ላይ የሚያገናኝ ይሆናል።